ለኃጥአን ተስፋነ ኪዳነ ኪኮነ ለኃጥአን ተስፋነ ኪዳነ ኪኮነ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ እወዳለሁ። ከእድሜያችን ይህንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለእናታችን ለኪዳነ ምሕረት መታሰቢያ ክብረ በዓል በሰላምና በጤና አደረሰን አደረሳችሁ። እንደዚሁም ተክረው ለሚውሉ ቅዱሳን ሰማዕት ደናግል መነኮሳያን መታሰቢያ ክብረ በዓል በሰላምና በጤና አደረሰን አደረሳችሁ። ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም የምትፈትሹበት የምታባረሩበት የምትጠበቁበት ስለሆነ ሁላችሁም ይሄን እንድታደርጉ በቅዱሳኑ ስም ጠይቀበላችሁ እጅግ በጣም ደስ እያለኝና እየበረታው ሲሆን እናንተም ደግሞ በእውነት እንድታበረቱኝ ስለምፈልግ ለሁሉም ምእመናን ሼር በማድረግ ራሳችሁም ላይክ በማድረግ መልካም የሆነውን አስተያየታችሁን በመጻፍ እንደዚሁም ደግሞ ሰብስክራይብ በማድረግ እንድታግዙኝ በእውነት ሁላችሁንም እጠይቃለሁ። የቅዱሳን መታሰቢያ ለበረከት ስለሆነ አንድም ከህይወታቸው አንድም እግዚአብሔር ከሰጣቸው ቃል ኪዳን በረከት ስለምናገኝበት ይሄንን ሁላችሁም እንድታደርጉ በቅዱስ እግዚአብሔር ስም ጠይቃችኋል። በሶስተኛ እንግዲህ አገልግሎታችንን እንድትደግፉልን በተለይ ቴንኪዩ የሚለውን ባተን ስትጫኑ እንግዲህ አገልግሎቱን መደገፍ የምትፈልጉትን ያክል እንድትረዱ ይጠይቃልና በዚሁ አጋጣሚ ብዙ መስራት የምፈልጋቸው ነገሮች ስላሉ በዚህ መልኩ እንድታግዙን
ሁላችሁንም ጠይቃለሁ። እንኳን ለእናታችን ለቅድስት ኪዳነ ምሕረት ለዕርገቷ ክብረ በዓል በሰላምና በጤና ደረሰን አደረሳችሁ። ከዚሁም በመቀጠል ደግሞ የነሐሴ 16 ድርሳነ ኪዳነ ምሕረትን በሥላሴ ስም አነባለሁ። እግዚአብሔር ለኔ የማንበብን ስልጣን ይስጠኝ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ነሐሴ 16 ቀን የሚነበብ የኪዳነ ምሕረት ድርሳን ይህ ነው። ዳግመኛም በዚህ ወር 22 የእመቤታችን የሥጋዋ ዕርገት ነሐሴ 16 ቀን እንደሆነ የጻፈልን ሀብተ መንፈስ ቅዱስ ያደረበት የኢየሩሳሌም ኤጲስቆጶስ አባ ጊዮርጊስ በዓል ነው። ልመናዋ ክብሯ ለዘላለም ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። የግብጽ ኤጲስቆጶሳት ብዙ መነኮሳትና ምእመናን ከኢየሩሳሌም ወደ እርሱ መጥተው ብዙ ጉባኤዎች ተደረገ። ዳግመኛም ክቡር ስለሚሆን ስለ መስቀሉም ጉባኤ ሆነ። የእመቤታችን ድንግል ማርያም የዕርገቷ መታሰቢያ በዓል በዋለበት ቀን ከዚያ ደረሱ። ጉባኤያቸውም ሐዋርያት ሥጋዋን ከቀበሩበት በዮሳፍጥ አጠገብ ባለ በተቀደሰ ቦታ ጌተ ሴማኒ ነበረ። የእመቤታችን ሥጋዋ በአልጋዋ እንዳለ ሐዋርያት ከአይሁድ ሸሽተዋልና እንደምን ሆነ አሉ። ዳግመኛም ሥጋዋ የተቀበረው ወዴት እንደሆነ አሰቡ። ሕዝቡም የድንግል ማርያም ሥጋዋ ወዴት እንደተቀበረ ይነግራቸው ዘንድ ሊቀ ጳጳሱ አባ ጊዮርጊስን ይጠይቁት ነበረ። ወንጀለኞች አይሁድ አስቀድመው እንደመከሩ በእሳት አቃጥለናት እንዳይሉ ጠየቁት። ሊቀ ጳጳሱ አባ ጊዮርጊስም ስለ ሕዝቡ አስቦ ያስረዳቸው ዘንድ በአንደበቱ ይህን የተቀደሰ ምክር ጀመረ። ከወደ እግዚአብሔር እንደሚመነጭ የሕይወት ውሃ ትምህርት ከልቡ ይመነጭ ነበረ። ወዳጆቼ ዳዊት መዝሙር ያለውን አስቡ አለ። እመቤታችን እግዚአብሔር መርጧታልና ማደሪያዋም ተሆነው ዘንድ መረጣት። ለተዋሂዶ መርጫታለሁና ለዘላለም አድሬባት እኖራለሁ አለ። እግዚአብሔር የመረጣት በማኅፀኗ ያደረባት ጽዮን የተባለች ማናት? የዕርገቷን በዓል ዛሬ በቤተ መቅደሷ እናክብር ዘንድ ከተሰበሰብነው ከድንግል ማርያም በቀር እርሷ ናት እንጂ። ከእርሷ ሰው የሆነ ልጇ ኢየሱስ ክርስቶስንም እናመሰግነው ዘንድ የተሰበሰብንላት ናት እንጂ። ስለዚህ ዳዊት በመዝሙር እግዚአብሔር ጽዮንን መርጧታልና ከድንግል ማርያም ተወልዶ ሰው ለሆነ አካላዊ ቃል ማደሪያ ትሆን ዘንድ መርጧታልና እያለ ያመሰግናታል። በእኛ ሥጋ ሰው ሆኖ ከኀጢአት አዳነን። መለኮቱ ከትስብእቱ ጋር አንድ ሆነ። ወደዚህ ዓለም መምጣቱ ከአብ አልተለየም። ባሪያው ስለተፈጠርን የእጅ ሥራዎቹ ስለሆንን ስለ እኛ መከራ ተቀበለ። በተቀበለም ጊዜ 1 ሰዓት እንኳ መለኮቱ ከትስብእቱ አልተለየም። እነሆ የአዳም ሥጋ ከእግዚአብሔር ወልድ መለኮት ጋር ተዋሂዶ አየን። አይሁድ በጲላጦስ አደባባይ በገረፉት ጊዜ መከራ በተቀበለበት ቀን እግዚአብሔር አብ አልተለየውም። አይሁድ በመስቀል ላይ በሰቀሉት ጊዜ መለኮቱ ከትስብእቱ ለአንዲት ቅጽበት አልተለየም። ዳግመኛም እርሱ በመስቀል ሲሰቀል ውሃና ደም ከጎኑ ሲፈስ መለኮቱ ከትስብእቱ አንድ ሆኖ አየን። እርሱም በመቃብር ሳለ ስለተቀበለው መከራና ስለ አዳም ስህተት ለምድር የሚያረጋጋት እረፍትን ሰጣት። እንዲህም አላት፣ እነሆ መሬት ሆይ ከመሬት የፈጠርኩት ከመሬት የተገኘው ሰው በኃጢአት አረከሰሽ አላት። እነሆ በምድር የተሰዋው መሥዋዕት እውነተኛ ነው። እነሆ ለመሥዋዕቱ ካህናትን መረጥኩልሽ አላት። አዳምም አዳም ሆይ ጥንቱን የተፈጠርከው ከመሬት ነው፣ አሁንም ወደ መሬትነትህ ተመለስ የሚለውን የፍርድ ቃል ሰማ። ዳግመኛም ያን ጊዜ
ሙታን ይነሳሉና እነሆ የአብ ምስክርነቱን ሰማሽ አላት። አዳም ቢያጎሰቁልሽ ክርስቶስ 3 መዓልት 3 ሌሊት በመቃብር አድሮ በመነሳቱ ታድስሻለሽና በአዳምና በልጆቹ የኃጢአት ቀንበር ጸንቶብሽ ነበር። ነገር ግን ከድንግል ማርያም በተወለደው በክርስቶስ ነጻም ወጣሽ አላት። በዘመነ ኦሪት ፊት ሆነሽ ብትኖሪ ነቢዩ ዳዊት ስለ እርሱ መርገመ ሥጋ መርገመ ነፍስን ሰራዊተ አጋንንትን ሊቃነ አጋንንትን አጥፍቷልና ብሎ የተናገረለትን ንጉሥሽ እነሆት። ከድንግል ማርያም ተወልጄ እርቃነ ሰላምን እነሆ ለዓለም መስርቻለሁና ምድር ከዛሬ ጀምሮ ደስ ይበልሽ። አይሁድ በመስቀል ላይ አውጥተው ሰቅለው በገደሉኝ ጊዜ ታገስኳቸው። 3 መዓልት 3 ሌሊት በከርሰ መቃብር አድሬ በሦስተኛው ቀን ከሙታን ተለይቼ ተነሳሁኝ፣ ነጻም አወጣሁሽ። እነሆ ይህን ሁሉ መከራ ስለ አንቺ ተቀበልኩኝ። አሁንም ምድር ሆይ ከአንቺ የተፈጠረ አዳምን የሕይወትን ልብስ አለብሰው ዘንድ ወደ ዓለም መጣሁኝ፣ የኀጢአቱንም ደብዳቤ ደመሰስኩኝ አላት። እግዚአብሔር ምድርን ይህን ሁሉ ተናገራት። ነቢዩ ዳዊት ምድር ይቅር አልሃት ያዕቆብ ዘስቃን ማርኮ መለስክ እንዳለ ምድርን ወዷታልና። ምድር የተባለች እግዚአብሔር የወደዳት ማናት? አምላካዊ ቃል ካደረባት ከንጽሕት ድንግል በቀር እርሷ ናት እንጂ። ምርኮም የተባሉ በደሙ የተዋጃችሁ ወደ ገነት የመለሳችሁ የሰው ልጆች ናቸው። ኃጢአት ለማስተሰረይ በቤተ ክርስቲያን ምእመናን የሚቀበሉት ሥጋውና ደሙን ሰጣቸው። ወንድሞቼ ሆይ እግዚአብሔር ከድንግል ማርያም በነሳው ሥጋ የሰው ልጅ እንዴት እንደወደደው አስተውሉ። እንደ ሰውም ሁሉ እስከ ምጽአት ፈርሳ በስብሳ ትኖር ዘንድ አልተዋትም። 64 ዓመት ከኖረች በኋላ በአብ በወልድ በመንፈስ ቅዱስ ፍቃድ ወደ ሰማይ አሳረጋት እንጂ ዘለዓለማዊ መንግሥቷ የማያልፍ ርስትን ሰጣት፣ እናቱ ናትና። እኛም እርሱ ወደ ሰማይ እንዳሳረጋት መኖሪያዋንም እንደገለጠልን እናምናለን። በሰማያት ከሥላሴ በቀር የሚበልጣት ፍጥረት የለም። ከእርሷ ይወለድ ዘንድ እግዚአብሔር እንደ መረጣት እንደ ማርያም ድንግል ያለ በምድርም በሰማይም ካሉት ፍጥረታት አይገኝም። ይህችም ድንግል ለተዋሕዶ የተዘጋጀች ናት። በማኅፀኗ 9 ወር ከ5 ቀን ኖረ። መላእክት እየመጡ ይሰግዱላታል። ስለዚህ እኛም እመቤታችንን ስለ ክብሯ ስለ ገናንነቷ ፈጽመን እናመስግናት። ነቢየ እግዚአብሔር ቅዱስ ዳዊት ካህናት የእግዚአብሔር ማደሪያ ወደምትሆን ኢየሩሳሌም እንሂድ ብለውኛልና እግሮቻችንም በአደባባይሽ ቆመዋልና ደስ አለኝ ብሎ እንደዘመረ በቤቷ ተሰብስበን እንዘምርላት። ነቢዩ ዳዊት የእግዚአብሔር ማደሪያ አላት። ወደ እርሱ ላቀረበን መንግሥትን ክህነትን ለሰጠን ወገንን ላደረገን ለኢየሱስ ክርስቶስ ምስጋናን እናቀርብለት ዘንድ እኛ ከሷ ቤት የተሰበሰብንባት የሕይወት እናቱ ድንግል ማርያም ናት። ከአብ ከመንፈስ ቅዱስ ጋር እሩይ የሚሆን ልጇ ወዳጇ ለእመቤታችን ይህን ሁሉ ክብር ስለሰጣት ከፊተኞቹም ከኋለኞቹም የሰው ልጆች ታላላቅ ሴቶች እንደ እርሷ ያለ አልተገኘም፣ ክብሯ የበዛ ነውና። ልዩ ንጽሕት የምትሆኝ እመቤታችን ሆይ የብርሃንሽ ጮራ ዓለምን ሁሉ መላው። ብርሃንም የተባለው የጸነስሽው የአብ ቃል ነው። ቸር ከሚሆን ከአባቱ ማያዊ ከሚሆን ከመንፈስ ቅዱስ ጋር ክብር ምስጋና ይግባው። ልመናዋ ክብሯ ከኔ ከኃጥው ከናንተ ከሕዝበ ክርስቲያን ጋር ጸንቶ በእውነት ለዘላለሙ ይኑር አሜን ያለ ሐሰት። ከዚህ በመቀጠል ደግሞ ተአምሯን አነባለሁ። ልመናዋ ክብሯ የሁላችን ጋራ ጸንቶ ለዘላለሙ ይደርብንና በድንግልና ሥጋ በድንግልና ሕሊና ህትምት የምትሆን
የምህረት እናቱ እመቤታችን ያደረገችው ተአምር ይህ ነው። በስንክሳር መጽሐፍ እንደተገኘ ነሐሴ 16 በዚህ ቀን አምላክን የወለደች የእመቤታችን የድንግል ማርያም ሥጋዋ ወደ ሰማይ ያረገበት መታሰቢያዋ ሆነ። ከእረፍቷ በኋላ ከእርሳቸው ስለመለየቷ ሐዋርያት ፈጽሞ እያዘኑ ነበረ። ከዚህም በኋላ የክብር ባለቤት ጌታችን ኢየሱስ ተገለጾላቸው እርሷንም በሥጋ ያዩዋት ዘንድ እንዳላቸው ተስፋም ሰጣቸው። ወንጌላዊ ዮሐንስ እስያ በሚባል አገር እያስተማረ ሳለ በነሐሴ ወር 16ኛ ቀን ተድላ ደስታ ወደ አለባት ገነት በመንፈስ ቅዱስ ተነጠቀ። የክብር ባለቤት ጌታ ኢየሱስ ክርስቶስን የእመቤታችን ማርያም ሥጋዋ ካለበት ከዕፀ ሕይወት ስር ተቀምጦ አየ። የንጽሕት እናቱንም ሥጋ ታወጣ ዘንድ ምድርን እንዲጠሯት 7ቱን የመላእክት አለቆች አዘዛቸው። እነሱም የንጽሕት እናቱን ሥጋ ታወጭ ዘንድ እግዚአብሔር አዞሻል አላት። ያን ጊዜ ከዕፀ ሕይወት በታች ካለ መቃብር የእመቤታችን ማርያም ሥጋዋን ወጣ። የክብር ባለቤት ጌታችን እንዲህ እያለ አረጋጋት። የተወደድሽ ወላጅ እናት ሆይ ለዘላለማዊ ወደ ሆነ መንግሥተ ሰማያት አሳረግሽ ዘንድ ነይ። ያን ጊዜ በገነት ያሉ እጽዋት ሁሉም አዘነበሉ። መላእክት፣ የመላእክት አለቆች፣ ጻድቃን፣ ሰማዕታትም እየሰገዱላትና ፈጽሞ እያመሰገኗት አሳረጓት። አባቷ ዳዊት ንግሥት እመቤታችን ወርቀ ዘቦ ለብሳ ደራርባ በቀኝህ ትቀመጣለች እያለ በበገና አመሰገናት። በኪሩቤል ሰረገላ ተቀምጣ ካረገች በኋላ በልጇና በፈጣሪዋ ቀኝ በታላቅ ክብር ተቀመጠች። ወንጌላዊ ዮሐንስ ከእርሷ በረከትን ተቀብሎ ሰግዶላት ተመልሶ ከሰማይ ወረደ። ሐዋርያትን ተሰብስበው ስለ እመቤታችን ድንግል ማርያም ሥጋ ፈጽመው ሲያዝኑና ሲተክዙ አገኛቸው። እርሱም እንዳየ እንደሰማ ሥጋዋንም በታላቅ ክብር በምስጋና እንዳሳረገዋት ሐዋርያው በሰሙም ጊዜ ዮሐንስ እንዳየና እንደሰማ ባለመስማታችን እጅግ አዘኑ። ከዚህ በኋላ እያዘኑ ሳሉ እነሆ የክብር ባለቤት ጌታችን ኢየሱስ ክርስቶስ ተገለጠላቸውና የፍቅር አንድነት ልጆች ሰላም ይሁንላችሁ። ስለ እናቴ ማርያም ሥጋ ለምን ታዝናላችሁ? እነሆ እኔ እርሷን በሥጋ ላሳያችሁ፣ ልባችሁም ደስ ሊላችሁ ይገባል አላቸው። ይህንን ብሎ ከእነርሳቸው ዘንድ ወደ ሰማይ አረገ። ነግሯቸው ሐዋርያት ዓመቱን ሙሉ ቆዩ። የነሐሴም ወር በባተ ቀን ለሐዋርያት ዮሐንስ እንዲህ አላቸው። አምላክን የወለደች የእመቤታችን ሥጋዋን ለማየት የተዘጋጀን አድርጎ ያሳየን ዘንድ ኑ ይህን 2 ሱባኤ በመጾም የክብር ባለቤት ጌታችን ኢየሱስ ክርስቶስ እንለምነው። በልጇ በወዳጇ ቀኝ ተቀምጣ አይተን በእርሷ ደስ እንዲለን። በዚያን ጊዜ ዮሐንስ እንዳላቸው በጾም በጸሎት ሱባኤ ያዙ። በነሐሴ ወር እንደ ዛሬ 16ኛ ቀን በሆነ ጊዜ በክብር ባለቤት ጌታችን ኢየሱስ ክርስቶስ ሁሉን ሐዋርያት ወደ ሰማይ ያወጣቸው። በታላቅ ክብር በተወደደ ልጇ ቀኝ ተቀምጣ ከሥጋዋ ተዋሂዳ ንግሥታት እመቤታችን ማርያም አዩአት። እጆቿንም ዘርግታ የከበሩ ሐዋርያትን እያንዳንዳቸውን ባረከቻቸው። በልባቸው እጅግ ደስ አላቸው። የክብር ባለቤት ጌታችን ኢየሱስ ክርስቶስ በከበረ ሥጋውና ደሙ ላይ ሰራኤ ካህን ሆኖ እስጢፋኖስንም አዘጋጀ። ዮሐንስንም በመፍራት ቁም አለ። ሁሉም ሐዋርያት በመሠዊያው ዙሪያ ቆሞ በዚያን ጊዜ ከቶ እንደርሱ ሆኖ የሚታወቅ ታላቅ ደስታ ሆነ። ጌታችን የቅዳሴውን ሥርዓት በፈጸመ ጊዜ ሥጋውና ደሙን አቀበላቸው። ከዚያም በኪሩቤልና በሱራፌል ሰረገላ ተቀምጣ በምታርግ ጊዜ የክብር ባለቤት ጌታችን ኢየሱስ ክርስቶስ እናቱ እመቤታችን ማርያም እንዲህ ብሎ ተናገራት። በዚህች ቀን የሆነ የዕርገትሽ መታሰቢያ በዓለም ውስጥ እንዲሰብኩ ልጆችሽ ሐዋርያትን እዘዣቸው። መታሰቢያሽን የሚያደርገውን ሁሉ
በዚች ቀን ለድሆች በስምሽ ለሚመጸውቱ ቸርነቱን ታገኘዋለች። ይህች ስጋሽ ወደ ሰማይ ያረገበት እመቤታችን ቅድስት ድንግል ማርያም ክብር ይገባውና ጌታችን እንዲህ አለችው፣ ልጄ ሆይ እነሆ በዓይኖቻቸው አዩ፣ በጆሮቻቸውም ሰሙ፣ በእጆቻቸውም ያዙ፣ ሌሎች ታላላቅ ድንቅ ስራዎችንም አዩ። እመቤታችን ይህን ስትናገር ጌታችን ሰላምታ ሰጣቸው። በታላቅ ደስታ ወደ ደብረ ዘይት ተመለሱ። የተወደዳችሁ ወንድሞች ሆይ በፍጹም ደስታ መታሰቢያዋን እናድርግ ዘንድ ይገባናል። እርሷ ስለ እኛ ወደ ተወደደ ልጇ ሁል ጊዜ ትማልዳለችና። ለእግዚአብሔር ምስጋና ይሁን። እኛንም በእመቤታችን በቅድስት ድንግል ማርያም አማላጅነት ይማረን። በረከቷም ከኔ ከኃጥኡ ከእኛ ከሁላችን ከሕዝበ ክርስቲያን ከሁላችን ጋር ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት እናታችን ኪዳነ ምሕረት ሆይ ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን መልሽልን። ከቸሩ ልጅሽ ከኢየሱስ ክርስቶስ ሁላችንንም በሕመም ውስጥ ያለነውን ፈውሽን። ልጅሽ እንዲፈውስልን ለምኝልን። ታስረው የሚንገላቱትን ፍርድ የተጓደለባቸውን ሁሉ እመብርሃን ወላዲተ አምላክ የጭንቅ አማላጇ በዛይት ዓለም ታስፈችልን ዘንድ ለምንሻለን። የተጨነቅንበትን ያዘንበትን ሁሉ የውስጣችንን ደዌ ተፈውሽልን ዘንድ እንለምንሻለን። ኪዳነ ምሕረት ማህበራችንን ጠብቂልን፣ ማህበራችንን አስፊልን። ይህንን ቃል ሰምተው እንዲፈወሱ፣ ይህንን ድርሳንሽን ገልሽን ሰምተው እንዲፈወሱ ያንቺ በጎ ፍቃድ ይሁን። እንዲህም ብሎ ቅዱስ ልጅ እንዳስተማረን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃዴ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ። ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የቅዱሳን ዝክር ተከታታዮች ይህን ድምፅ የምትሰሙ ወላዲት አምላክ ወዳጃችሁ የሆነች እንደሆነ እንግዲህ ሁላችሁም ለምእመናን ሁሉ በተቻላችሁና ከሚቻላችሁም በላይ ሸር ማድረጉን እንዳትረሱ። በተለይ ደግሞ ዩቲዩብ ሸር እንዲያደርግልኝ ላይክ አድርጉልኝ። እንደዚሁም ደግሞ አገልግሎትን እንድትደግፉ ሰብስክራይብ እያደረጋችሁ በቅድስት ኪዳነ ምሕረት ሁላችሁንም ጠይቃለሁ። ዓመታዊ ክብረ በዓል በቤታቸው ሆነው ታመው በሆስፒታል በተለያየ ቦታ ተጨንቀው የተቀመጡት ሁሉ ሰምተው እንዲጽናኑ ሰምተው እንዲፈወሱ እባካችሁ ሁላችሁም ሼር አድርጉት እላለሁ። ከዚህ በመቀጠል ለበረከት የእናታችን የቅድስት ኪዳነ ምሕረትን ድርሳን መስከረም ላይ የሚነበበውን ከረገቷ ጋር ተያይዞ ያለውን በስላሴ ስም አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ መስከረም 16 ቀን የሚነበብ የኪዳነ ምሕረት ድርሳን ይህ ነው። ልመኗ ፍቅሯ ከኔ ከኃጥኡና ከእናንተ ከሁላችን ከሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ከዚህ በኋላ እንደ ሰው ሁሉ ወደ ሰማይ ሳታርግ በመቃብር ፈርሳ እንድትቆይ አልተዋትም። እርሷ እንደ ሰው በድካም ተፈጥሮ አልተፈጠረችምና እንደ ስጋዊ ደማዊ ፍጥረት በመቃብር አልተዋትም። ወደ ሰማይ አሳረጋት እንጂ መላእክት በሚኖሩበት በሰማይ ቤት ኖረች። አሟሟቷም እንደ ሰው አሟሟት አይደለም። ስጋዋም በመቃብር ተቀብሮ አልቀረም። ካረፈችበት ጀምሮ በዕፀ ሕይወት ስር ስጋዋ 6 ወር ኖረ እንጂ። ስጋዋም የተቀበረባት ምድር እንደ ማንኛውም መሬት አይደለም። መቃብሯም እንደ ቀደሙ ሰዎች መቃብር አይደለም። እንደ ነቢያት እንደ ሐዋርያት መቃብር ያይደለ እነርሱ በሥጋ መወለዱን መስክረዋልና። እርሷ ግን ክርስቶስን በማኅፀኗ ተሸከመችው።
ዳግመኛም የእነርሱ ተፈጥሮ በዓለም እንዳሉ ሰዎች ተፈጥሮ ነውና፣ የእመቤታችን ተፈጥሮ ግን እንደዚህ አይደለም። ስለዚህ የእመቤታችን ሥጋ ከተቀመጠው በውስጧ ገነት የሚገኝባት ልዩ ንጽሕት ያማረች የምትሆን ኤዶም በተባለች ምድር ነው። ይህችም ምድር እግዚአብሔር የፈጠረው የአባቶች አባት አዳም ከሙታን ተለይቶ የተነሳባት ናት። ምድሪቱም ንጽሕት ልዩ ናት። ስለዚህ የእመቤታችንን ሥጋ በውስጧ አኖሩ። በዕፀ ሕይወት ሥጋ ተቀመጠች። ይኸውም የተድላ ደስታ ቦታ ነው። የገነት ምድር አዳም ከውስጧ ከወጣባት ጊዜ ጀምሮ ጌታችን ኢየሱስ ክርስቶስ ሞቶ ተነስቶ አዳምን ከልጆቹ ጋር እስከ መለሰበት ቀን ድረስ ሁል ጊዜ እንዳዘነችን እና ያን ጊዜ ፈጽማ ደስ እንደተሰኘች እንነግራችኋለን። እንደዚህም የእመቤታችን ሥጋ የተቀበረባት ምድር ፈጽማ ደስ ተሰኘች። ማኅበረ መላእክት በየነገዳቸው እየመጡ ንጽሕት ማርያምን ያመሰግኗታል። እነሆ የክብር ባለቤት አምላክን የወለደች የእመቤታችን ክብሯን ነገርኳችሁ። የምድር አሕዛብ ሁሉ ከክብሯ ብዛት የተነሳ ሰውነቴ ሁሉ አንደበቴ ቢሆን አካሌ በብርሃን ቢሸፈን ግማሹን ስንኳ ልናገር አልችልም ብዬ ነግራችኋለሁ። አንደበቴ ምስጋናን ጀምር ዘንድ ነው እንጂ ለእናንተ ድንቅ የሆነባችሁ የእመቤታችን ዕረፍትም እንዴት እንደሆነ አስረዳችሁ ዘንድ። ልጆችም ሽማግሌዎችም ስለ ክብሯ መሰከሩ። ወደ ሐዋርያት ነገር እንመለስና ሥጋዋን ስለ ቀበሩበት ቦታ እንናገራለን። እነሆ ለእርሷ ለልጇ ወዳጇ ጌታችን ኢየሱስ ክርስቶስ ቸር የሚሆን ለአባቱና ማሕያዊ ለሚሆን ለመንፈስ ቅዱስ ምስጋናን ልናቀርብ እኛ የተሰበሰብንበትን ቦታ ይህ ነው። ስለዚህ ወደ ቅድስት ቤተ ክርስቲያን ገብተን ሥርዓተ ቅዳሴ አዘጋጅተን ምእመናንን እናቀርባቸውና በሰላም ወደ ቤታቸው ይሄዱ። እግዚአብሔርን አድሮባቸው ይኑር። ስለ ተቀደሰችው ምድር ግን እግዚአብሔር ከፈቀደ አምላክን በወለደች በእመቤታችን ቃል ኪዳን ኃይል እስከ ሁለተኛ ቀን እናመለክታችኋለን። ዛሬ ለተሰበሰቡት ሁሉ አባቶች ሐዋርያት ጽፈው በኢየሩሳሌም ካኖሩት መዛግብት ያገኘነውን እናስተምራችኋለን። ማርቆስ የተባለ የዮሐንስና የጌታችን የኢየሱስ ክርስቶስ እናት እመቤታችንን አስቀድሞ የነበሩባት ለዘላለም ክብር ምስጋና ይግባውና ዳግመኛም ቅዱስ ቄርሎስ ከዕለታት አንድ ቀን የቅዱሳንን አባቶች መጻሕፍትን ሳነብ እመቤታችን ልጇ ኢየሱስ ክርስቶስ እንደተነሳ በእውነት ከሙታን ተለይታ እንደተነሳች የሚናገር መጻሕፍትን አገኘሁኝ አለ። ይህችም ቃል ሐሰትና ምትሃት አይደለችም። ዳግመኛም ወደ ሐና ጽንሰት እንመለስና ሐና ነሐሴ 7 ቀን ጸነሰች። በዚህ ቁጥር የእመቤታችን ማርያም ልደቷ ግንቦት 1 ቀን ይሆናል። መስከረም 10 ቀን ለቤተ እግዚአብሔር ስዕለት አድርገው የሰጡባት ቀን ነው። መጋቢት 29 መድኃኒታችን ክርስቶስን የጸነሰችበት ነው። ነሐሴ 29 አባቶች እንደነገሩን ሐዋርያት የእመቤታችንን ዜና ዕርገቷን ጽፈው በመጻሕፍት መዛግብት ያኖሩበት ዕለት ነው። ከሐዋርያትም በኋላ የተነሱ ሰዎች ስለ እመቤታችን ለልጅ ልጅ ያስተምሩ ዘንድ ዳግመኛም አበሮኮሮስ የጌታ ወዳጅና ሐዋርያት ከሚሆን ከመምህሩ ዮሐንስ እንደሰማው ስለ እርሷ መሰከረ። እንዲህም አለ። እመቤታችን ባረፈች ጊዜ ሐዋርያት ሁላቸው ተሰብስበው ገንዘው የተቀደሰ ሥጋዋን ተሸክመው ወስደው የዮሴፍ የመቃብር ቦታ አስቀምጠው ነበረ። ያን ጊዜ እኔ አበሮኮሮስ እነርሱን እከተል ነበረ። ከእመቤታችን ክብሯ ብዛት የተነሳ ሐዋርያት በተውባት ቦታ ብዙ ተአምራትን አየሁኝ። መላእክት ወደ ገነት አሳርገው
በዕፀ ሕይወት ስር አጠገብ አኖሯት። የእረፍቷን የእርገቷን ዜና እንደዚህ ነው። ልመናዋ ክብሯ ለዘላለም በእውነት በሁላችን ላይ አድሮ ለዘላለሙ ይኑርና እናታችን ወላዲተ አምላክም ያደረገችው ተአምር ይህ ነው። ከብዙ ወራት በኋላ መምህሬ ዮሐንስ ወደ እኔ በማይነገር ስልጣን መጥቶ ልጄ አብሮኮሮስ ሆይ የእናቱ ድንግል ማርያም ሥጋ ያለበትን ቦታ አይቼ እጅ ነሳ ዘንድ ጌታ ኢየሱስ ክርስቶስ ጠራኝ አለው። ክርስቶስም ጎበኘው፣ እጅ ነሳው። የሰውና የእግዚአብሔር እርቅን የሆነንህ ሥጋ ለአንተ ሰላምታ ይገባል እያለ እጅ ነሳው፣ አመሰገነው። የብዙዎች መርከብ እናቴ ማርያም ሰላምታ ላንቺ ይገባሻል። አሁን ግን እናቴ ማርያም ለአዳም መሬትነት ወደ መሬትነት ትመለሳለ ተብሎ ስለተነገረው ቃል ለጥቂት ጊዜ በመቃብር እረፊ። አሁንም እናቴ ማርያም ሥጋሽ ወደ መቃብር በመውረዱ አትዘኝ። እኔም የሰማይና የምድር ንጉሥ ስሆን ሞትም በእኔ ስልጣን ሳይኖረው እንደ ሰው ሁሉ ሞቼ ወደ መቃብር ወረድኩኝ። ዳግመኛም እኔ በፈቃዴ በአባቴና በመንፈስ ቅዱስ ፈቃዴ ወደዚህ ዓለም መጥቼ በሥጋ ተወለድኩኝ አላት። አብሮኮሮስ ጌታዬ ኢየሱስ ክርስቶስ ከዮሐንስ ጋር ወደ ገነት ሄዶ የእናቱን የእመቤታችንን ሥጋ እንደ ጎበኘ ተገልጾለት አየ። ዮሐንስና ጌታ በገነት ካለው ከሚያምረው አበባና ፍሬ መልካም ሽታ ያለውን ተክል ወስደው በእመቤታችን ሥጋ ላይ እንዳስቀመጡ አየ። መላእክት፣ ሊቃነ መላእክት ኪሩቤል፣ ሱራፌል ወደ ገነት እየመጡ እግዚአብሔርንና እናቱ ማርያምን ያመሰግኗታል። ይኸውም በዕፀ ሕይወት ስር አጠገብ ነው። ጌታ ኢየሱስ ክርስቶስ አባቶችን ነፃ ያወጣቸው ይህች ናት። እነሆ በአዳም ስህተት ፈንታ ሥጋዬ ወደ መቃብር እንደወረደ የእርሷም ሥጋ ወደ መቃብር ወረደ አለ። በገነት ያሉ እጽዋት ጫፎቻቸውን አስረዝመው ጌታ የተናገረውን ቃል ሰሙ። በእርሱ ቸር በሚሆን በአባቱና በመንፈስ ቅዱስ ፍቃድ ሐዘንና ድካም ወደሌለበት ወደ መንግሥተ ሰማያት ሥጋዋን እስከሚያሳርጋት ድረስ በዕፀ ሕይወት ስር በእጽዋት መካከል አኖራት። ልመናዋ ክብሯ በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት አሜን። ለሀገራችን ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን። ለታመሙት ፈውስ፣ ለታሰሩት መፈታትን እግዚአብሔር ይላክልን። የቅዱሳኑ በረከት እንዲያድርብን በአንድነቱ ነን። ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። የተወደዳችሁና የተከበራችሁ ቅዱሳን ዝክር ተከታታዮች ይህንን ቪዲዮ ሼር፣ ላይክ ማድረጋችሁን እንዳትረሱ በቅድስት ኪዳነ ምሕረት ስም ጠይቃችኋለሁ። የእናታችን የኪዳነ ምሕረት ድርሳን። ልጄ ወዳጄ ሁሉን ሀብት ሰጠኸኝ፣ በምድር ላይም ማደሪያ መረጥከኝ። በሲኦል ያሉትንም ነፍሳት አውጥተህ ፍቃዴን ትፈጽምልኝ ዘንድ እወዳለሁኝ፣ ጩኸታቸውንም ሰምቻለሁኝና። እመቤታችን ለጌታ ይህን በነገረችው ጊዜ ስለ እናቱ ማርያም ቸርነት ደስ ተሰኘ። ያነ ጊዜም ጌታችን መድኃኒታችን ኢየሱስ ክርስቶስ ማርያምን ስለ አንቺ ፍጥረቱን እምራለሁ አላት። ሐዋርያት ለፍጥረቱ ሁሉ ያለሽን ቸርነት አይተው መታሰቢያሽን በዓለም ሁሉ ያስተምራሉ። ሁሉም እያንዳንዱ የዓለም መድኃኒት ናት እያሉ እንዲያመሰግኑ። ከዚህ በኋላ መድኃኒታችን ኢየሱስ ክርስቶስ ስለ እናቱ ቃል ኪዳን በመከራ ቦታ በጨለማ ውስጥ ያሉ ነፍሳት እንዲወጡ አዘዘ። በስሜ አምነው ከተጠመቁት አንዲት ነፍስ ሳትቀር ሁላቸውንም አውጣቸዋለሁ አለኝ። በመከራ ቦታ በሲኦል ውስጥ ሆነው
በስቃይ የሚጮሁትን ሁሉ ይወጣሉ። የእኔን ፍርድ፣ የአባቴ ፍርድ፣ የመንፈስ ቅዱስ ፍርድ ስለ እናቴ ስለ እመቤታችን ልመና ነፍሳትን ሁሉ ታድናዋለች። ከእንግዲህስ ወዲህ በገሃነም ስቃይ አይኖርም፣ እንደ መላእክት በእግዚአብሔር ቤት በተድላ ደስታ ይኖራሉ እንጂ። ከዚህ በኋላ ጌታችን ኢየሱስ ክርስቶስ ሰራኤ ቄስ እስጢፋኖስ፣ ዲያቆን ጴጥሮስ ተራዳኤ ቄስ ነው ሆኖ አምላክን የወለደች የእመቤታችን ስጋ ባለበት ቦታ ተቀደሰ። ደቀ መዛሙርቱም ሁሉ በዙሪያው ነበሩ። በእጃቸው ህብስቱን በመፈተት ሁላቸው ከጌታ ጋር እንደ አንድ እጅ ሆነዋል። ካህናት የሚያደርጉትን በቅዳሴና በቁርባን ሥርዓት እግዚኦታቸውን ሲጨርስ ደቀ መዛሙርቱን ስጋውን ደሙን አቀበላቸው። ከዚህ ቦታ ከመላእክት ጋር አንድ ሆኑ። እመቤታችን በልጇ ወዳጇ እጅ ስጋውን ደሙን ተቀበለች። እመቤታችን ከቆረበች በኋላ ጌታ ክርስቶስ ተናገራት። እናቴ ማርያም ሆይ ዛሬ ለፍልሰትሽ ለእርገትሽ መታሰቢያ የሆነው ይህ ቁርባን የተዘጋጀው ልጆችሽ ሐዋርያት መታሰቢያሽን በዓለም ሁሉ ያስተምሩ ዘንድ ነው እያለ አረጋጋት። በእረፍትሽ ቀን ወደ ሰማይ ባረግሽበት ዕለት ይኸው ነሐሴ 16 ቀን መታሰቢያሽን የሚያደርገውን ለስጋ ወደሙ የተዘጋጀውን ሰው ሁሉ በመንግስቴ ያሉ ማህበረ በኩር የተባሉ የእነ አቤልን መስዋዕት እንደተቀበልኩ መስዋዕቱን አቀበለዋለሁ። የቃል ኪዳንሽ መጽሐፍ የሚጽፈውን ሁሉ የሚያነበውን የሚሰማውን የሚያሰማውን ስሙን በሕይወት መጽሐፍ ውስጥ ጽፈዋለሁ። ለእርሱም ለልጆቹም በመንግስተ ሰማያት መኖሪያን ቤትን እሰጠዋለሁ። የተራቆተውን በስምሽ ያለበሰውን እኔ የብርሃን ልብስ አልብሼ በብርሃን ቤት አኖረዋለሁ። ስለ ስምሽ መስዋዕት ያቀረበውን ዕጣንም የሰጠውን ሰው ለዘላለሙ ባለሟልነትን ሰጠዋለሁ። እመቤታችን ልጄ ወዳጄ ሆይ ስለ በጎ ምግባራት በዓለሙ ሁሉ ያስተምሩ ዘንድ ለደቀ መዛሙርት ብዙ ጊዜ ታስተምራቸው ሰማሁኝ አለች። የዓለም የሚሆኑ የእግዚአብሔር ሕግ ነውና አሁንም አንተን በዓይናቸው አዩ፣ በእጃቸውም ዳሰሱ፣ ትምህርትን በጆሮአቸው ሰሙ። ከዚህም የሚበልጥ የለም። ወደ ሰማይ ባረኩበት ቀን በእጅ የተቀበልኩትን የቁርባን ምስጢር አንድነት ታላቅ ምስጢርህን ገለጽክልኝ። ደህንነትን የሚሆን ነገርንም የገለጽክላቸው ተንሳይም ሕይወትም አንተ ነህ። እመቤታችን ለልጇ ወዳጇ ይህን በተናገረች ጊዜ በቤተ ክርስቲያን ውስጥ ያለች መቅረዝ በራች። ጌታችን ኢየሱስ ክርስቶስም በእመቤታችን ቅዳሴ ጊዜ መላእክት ከሐዋርያት ጋር እንዲላኩ አዘዛቸው። እኔም ይህን ድንቅ ነገር ሳስብ ደቀ መዛሙርቱ በብርሃናዊ ደመና ውስጥ ተሰወሩ። መላእክት ወዴት ቦታ እንደወሰዷቸው አላወቅኩም። እኔ አብሮኮሮስም የቤተ ክርስቲያንን ሥርዓቶቿን አይቼ ካወቅኩኝ በኋላ ወደ እስያ ሄድኩኝ። መምህሬ ዮሐንስ አስቀድሞ እንደነገረኝ እመቤታችን ማርያምን አየዋት። እነሆ ዮሐንስንም ፊቱ በጸዳለ ብርሃን ተከቦ ከእመቤታችን ጋር ቆሞ ነበር። ዳግመኛም ደቀ መዛሙርቱ ይህን ጽሕት እመቤታችን ስጋዋ ካለበት በእርገቷ ጊዜ ቢሰበሰቡ እስከ ነገ ድረስ ጠበቃቸው፣ አወቅኳቸው አለኝ። እርሷ ሰማይና ምድርን የፈጠረ እግዚአብሔር አብ በባህሪ የወለደው የብርሃን ማደሪያ ናት። እርሱ ቅድመ ዓለም የነበረ ሲሆን ማደሪያው ትሆን ዘንድ ከመረጣት ድንግል ማርያም ሰው ሆነ። ልመናዋ ክብሯ በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ልመናዋ ክብሯ ለዘላለሙ በእውነት በቅዱሳን ዝክር ቤተሰብ ላይና በሙሉም ኢትዮጵያና ኤርትራ ላይ አድሮ ይኑርና እናታችን ቅድስት ኪዳነ ምሕረት ያደረገችው ተአምር ጌታችን ኢየሱስ ክርስቶስ እናቱ ማርያምን እናቴ ሆይ በማህፀንሽ ያደርሁብሽ አዲስ ምድር የተባልሽ አንቺ ነሽ አላት። በመስቀል ተሰቅሎ ሳለ ያዘነችውን ለቅሶ አሰበ። እንደዚህም መላእክት ሁሉ የመለኮት ማደሪያ ናት እያሉ ማርያምን አመሰግኗታል። ዳግመኛም በመከራዬና በመሞትበት ዕለት ከመስቀሉ እግር መቆምን መረጥሽ አለ። ሰረገላ በተባለች ማርያም እናቴ በቀራንዮ ሳለው
በቀኜ ቁማ በእኔ ላይ የደረሰውን መከራ አየች። እንዲሁም ዜና ዕረፍቷንና በዓሏን እንድናስብ ጌታችን ኢየሱስ ክርስቶስ እንዳዘዘ እኔም አባታችሁ አባ ጊዮርጊስ ጌታ ክርስቶስ ከተነሳ በኋላ ሕጉን ለማስተማር ፍለጋውን ተከተልኩ። ጥር 21 ቀን ያረፈችበት ነሐሴ 16 ቀን በታላቅ ክብር ወደ ሰማይ ያረገችበት ቀን እንደሆነ ኖ ከመጽሐፍት አግኝቼ ጻፍኩላችሁ። አይሁድ ሥጋዋ በጌቴሴማኒ በመቃብር ውስጥ እንዴት ተገኘ አልተገኘም እንዳይሉ የእመቤታችን ሥጋ የተቀበረባትን ምድርንም ጌታችን ኢየሱስ ክርስቶስ ባረካት። ቤተ መቅደሷ በአረባውያን መካከል ምልጥያኖስ በሚባል ቦታ ታነጸ። እሊህም ስለ እመቤታችን ቅድስት ማርያም ሥጋ ምትሃት ነው የሚሉ ናቸው። ወደ ሰማይ እንዳላረገች የሚናገሩ ናቸው። ልብ የሌላቸው አይሁድ ውሾችን ወደ እመቤታችን ሥጋና ወደ ሐዋርያው በሰደዷቸው ጊዜ ሊያገኙ ስላልቻሉ ምትሃት ነው አሉ። እግዚአብሔር ግን የሥጋዋን ቦታ አዘጋጀ። ወንድሞቼ ስለዚህ በድንግልና ሥጋ በድንግልና ሕሊና ህትምት የምትሆን የእመቤታችን መታሰቢያ እናክብር። አባ ጊዮርጊስ ዕርገቷን ውዳሴ ድንግል በሚል መጽሐፍ ጽፏል። ልመናዋ ክብሯ በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያቀረብነውን ጸሎት ልመናችንን እግዚአብሔር ይቀበለን፣ እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን። ለታመሙትን ፈውስ፣ ለታሰሩትን መፈታትን እግዚአብሔር ይላክ። ማህበራችንን የሚጠብቅልን፣ ስናነብ የጎደለውን የነጠበውን በአፈ መላእክት ሙሉ ሞልቶ ይቀበልልን። ከቅዱሳኑ በረከት እንዲያሳትፈን በአንድነት አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የቅዱሳን ዝክር ቤተሰብ የሆናችሁ ይህንን ቃል ድምጽ የምትሰሙ ሁላችሁም ሼር፣ ላይክ፣ ሰብስክራይብ በማድረግ ቻናሉን እንድትደግፉልን በስመ እግዚአብሔር ስም ሁላችሁንም እንጠይቃለን። መልክአ ኪዳነ ምሕረት በአማርኛ። እግዚአብሔር አብ እመቤቴ ኪዳነ ምሕረት ሆይ በአካል ሦስት ሲሆን በመለኮታዊ ባህሪው በአንድነቱ ጸንቶ የሚኖር የብርሃን መገኛ እሱ እግዚአብሔር አብ ለቃል ኪዳንሽ የተሰጠውን ልዩ ክብር ብሩህ አድርጎ ያሳየኝ ዘንድ የቸርነቱ ጸዳለ ብርሃነ አይነ ልቦናዬን አብራልኝ። የቃል ኪዳኗ እመቤቴ ሆይ ከእግዚአብሔር በታች በሰማይም በምድርም አንቺ የሁሉ እመቤት ነሽ እኮን። ሰላም ለዝክረ ስምኪ እመቤቴ ኪዳነ ምሕረት ሆይ በብርሃናዊው ኮከብ ለተመሰለው ስም አጠራርሽ ሰላምታ ይገባል። በጨለማ ለሚኖሩ ሕዝቦች ብርሃኑን አብርቶላቸዋልና። የቃል ኪዳኗ እመቤቴ ሆይ የአምላክ ቃል ኪዳኑ መዛግብት በዕለተ ዓርብ የተገኘውን የደህንነታችንን ተስፋ ያስገኘሽ እውነተኛ መዝገብ ነሽ እኮን። አባቶቻችን ቀዳማዊ አዳም በጭንቅና በሐዘን ከገነት ወጥቶ በተሰደደ ጊዜ በልቦናው ሐዘን ተረጋግቶ ብሻልና። ሰላም ለስዕርተ ርእስኪ እመቤቴ ኪዳነ ምሕረት ሆይ ያለማቋረጥ ሰማያዊ ጠል ለረበረበበትና
የሐር ሰማያዊ ጠል ለረበረበበት ጉንጉን ለሚመስለው ስዕርተ ርእስሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ሞትን የሚያስከትል እንደ ኤልያስ ሥጋዊ ሕይወት ያይደለ የነፍሴን ሕይወት ይሰጠኝ ዘንድ በታላቅ ጉባኤ ፊት የምሕረት ቃል ኪዳን በገባልሽ ልጅሽ ዘንድ አማልጂ። ሰላም ለርእስኪ እመቤቴ ኪዳነ ምሕረት ሆይ ከተፈጥሮ ባሕርያት ሁሉ በበላይነት ላለውና ለሚኖረው ርእስሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ተገቢ በሆነ ጎዳና ሁሉ ቃል ኪዳን ግቢልን። ከሞት ጋራ ግን ቃል ኪዳን ተጋብተናል የሚሉ ሁሉ ከንቱ ነገርን ተናገሩ፣ ነፍሳቸውንም አጠፉ። ሰላም ለገጽኪ እመቤቴ ኪዳነ ምሕረት ሆይ ከፀሐይና ከጨረቃ የብርሃን ጸዳል ይልቅ የሚያንጸባረቀውና በንጽሕና በቅድስና የሚያበራው ለፊትሽ ደም ግባት ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ልዩ ኅቡር ባለው ቀስተ ደመና ምሳሌ የቃል ኪዳን ምልክት አድርጎ ይቅርባይ ከሚሆን ፈጣሪ ዘንድ አባታችን ኖህ አንቺን ከተቀበለ ጀምሮ እነሆ ምድርን ዳግመኛ የጥፋት ውሃ አላገኛትም። ሰላም ለቀራነብትኪ እመቤቴ ኪዳነ ምሕረት ሆይ ዓይኖችን እይታና አገላለጥ ለመጠበቅና ለመንከባከብ ለተፈጠሩ ቀራንብቶችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ያለ ዘርአ ብእሲ የወለድሽውን ልጅሽን ኀጣን እንኳ ቢሆን ስምሽን ከጠሩ እምርልሻለሁ ስትል የገባህልኝን ቃል ኪዳን ወዴት አለ ብለሽ አሳስቢው። ሰላም ለአዕይንቲኪ እመቤቴ ኪዳነ ምሕረት ሆይ በታላቅ አዳራሽ ውስጥ በሁለት አንጻር ተተክለው እንደሚያበሩ የቀንዲል መብራቶች ለተመሰሉ ዓይኖችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ የይቅርታና የርኅራኄ መገኛ አንቺ ነሽና በቃል ኪዳንሽ ከጥፋት ሁሉ አድኚ። ያለ አንቺ ማዳን የሚቻለው የለምና። ሰላም ለአእዛኒኪ እመቤቴ ኪዳነ ምሕረት ሆይ ምሕረት ባሕሪሽን በባሕሪ አድርጎ ሥጋሽን ከለበሰ ፈጣሪ ልጅሽ ዘንድ የቃል ኪዳን ምስራች ለተነገራቸው አእዛኖችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ለጽድቅ የሚያበቃ በጎ ምግባር ባይኖረኝም እንኳ የገሃነምን ደጅ እንዳታሳይኝ እማልድሻለሁ። ቃል ኪዳንሽ እንዲሁ በከንቱ አይደለምና። ሰላም ለመላትሂኪ እመቤቴ ኪዳነ ምሕረት ሆይ የጽጌረዳ አበባ ለሚመስሉ ጉንጮችሽ ሰላምታ ይገባል። ነገር ግን በአምስቱ ሐዘናት እንደ እሳት የሚያቃጠል እንባ ጠወለጉ። ኦ ወዮ እኔንም። የቃል ኪዳኗ እመቤቴ ሆይ የሁለቱ እህትማማቾች የህሊና የሐላ ነፍሳት በገሃነም ተጥለው ከሚያለቅሱበት ጊዜ እንዳልወድቅ በቃል ኪዳንሽ ተድላ ደስታ ወዳለበት ቦታም አሳርጊኝ። ሰላም ለአእናፊኪ እመቤቴ ኪዳነ ምሕረት ሆይ በአምላካዊ ዕደ ጥበብ ግራ ቀኝ የሕይወት መሳከው ለወጣላቸው አእናፎችሽ አፍንጮችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ በቃል ኪዳን ጽኑ አጥርነት ከጠላት ጥፋት ጠብቂኝ። ያ ክፉ አውሬ ዲያብሎስ ሊውጠኝ አፉን በከፈተ ጊዜ
በበትረ መዓት ራሱን ቀጥቅጠሽ አጥፊው። ሰላም ለከናፍርኪ እመቤቴ ኪዳነ ምሕረት ሆይ ስለ ኃጥአን ለምነው ማልደው ይቅር ባይ ከሚሆን አምላክ ዘንድ የምሕረትን ቃል ኪዳን ላስገኙ ከናፍሮችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ለእውነተኛዋ ቃል ኪዳንሽ በየክብረ በዓሏ ከገሊላ እስከ ጎልጎታ የምተመላለሽበትን የክብር አክሊል በእኔ በኃጥኡና በዚህ በተሰበሰብነው አገልጋዮችሽ ራስ ላይ አቀናጅን። ሰላም ለአፉኪ እመቤቴ ኪዳነ ምሕረት ሆይ ቅዱስ መጽሐፍ ለሚናገርበትና የትሩፋትን በረከት ለሚያስገኝ አፍሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ አንደበት በታሰረ አፍን በተዘጋ ጊዜ በተወደደው ልጅሽና የብዙ የሚሆኑ መላእክቶቹ ፊት እንዳላፍር በተቀበልሽው ቃል ኪዳን እማጸናለሁ። ሰላም ለአስናኒኪ ለትክክለኛው አበቃቀላቸውና ተሸልተው እንደነጹ እንደ በጎች መንጋ ንጹሐን ለሆኑ ጥርሶችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ እኔን አገልጋይሽን የቃል ኪዳን ካሳ 4 አድርጊልኝ። በደልን የሚወድ ጠላቴ ግብፃዊውን የጸሎትሽ ክንድ ሙሴ በአሸዋ ውስጥ ይቅበረው። ሰላም ለልሳንኪ እመቤቴ ኪዳነ ምሕረት ሆይ ከሥላሴ ፊት በሚቆሙ በሰማይ ካህናት ሱራፌል ይልቅ ምስጋናን አብዝቶ ለሚናገር አንደበትሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ስለ እስራኤል ድህንነት የአውሴ ነቢይ የሦስትነቱ አርእስተ አበው ማለት የአብርሃምን የይስሐቅን የያዕቆብን ቃል ኪዳንና የሙሴንም ባለሟልነት እንዳሳሰበ ስለ እኔም በመከራ ዘመን ጊዜ የመታሰቢያ ቃል ኪዳንሽን አሳስቢልኝ። ሰላም ለቃልኪ እመቤቴ ኪዳነ ምሕረት ሆይ የተጎናጸፈ በብስራተ መልአከ በገብርኤል ቃልን ለተቀበለ ቃልሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ የእግዚአብሔር የልዑል ኃይሉ ማደሪያው ሆነሻልና ኃጥአን መዳን ወይም መጽደቅ የሚቻሉበት ገንዘብ የይቅርታዋ የቸርነቱ ቃል ኪዳን እንኳን ሰጠሽ። እሰይ እሰይ እያልን እናመሰግንሻለን። ሰላም ለእስትንፋስኪ እመቤቴ ኪዳነ ምሕረት ሆይ በከይሲ ዲያብሎስ መርዝ የቆሰሉ የኃጥአንን ነፍሳት ፈውስና ጤናን ላስገኘ እስትንፋስሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ በቃል ኪዳንሽ ኃጢአትን አስተሰርይልኝ። ያለ ቃል ኪዳንሽና አዳኝ የሚሆን ከክርስቶስ መስቀል በስተቀር ከሲኦል የሚድን ሰው ከቶ አይኖርምና። ሰላም ለጉርኤኪ እመቤቴ ኪዳነ ምሕረት ሆይ መራራውን ከጣፋጭ በየወገኑ ለሚለይ ንዑድ ክቡር ለሚሆን ጉሮሮሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ እንግዲህ ስለ ቸርነትሽ ምን ውለታ እከፍላለሁ? ኃይሌ ደካማ መሆኑን በሁለት አቅጣጫ የተደቀነውን ልዩ ፈተና ልወጣው ባለመቻሌ ዓለም ጠባኛለችና፣ ነገር ግን እናት ሆይ በቀላል ኪዳንሽ አረጋጊኝ። ሰላም ለክሳድኪ እመቤቴ ኪዳነ ምሕረት ሆይ በጥበብ አዋቂዎች በተራራ ወይም በከፍተኛ ቦታ ላይ መሠረቷ የተመሠረተ የዳዊትን ቤተ መንግሥት ለሚመስለው ክሳድሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ
የአገልጋዬ ሰውነት ማርታ ሆይ ስለምን በብዙ ትደክሚያለሽ? ብዙ ከመመራመር ጥቂት ትሩፋትን ይበቃሻልና ብለሽ ወደ እዝነ ልቦናዬ ተጠግተሽ ሰውነቴን አረጋጊያት። ሰላም ለመታክፍትኪ እመቤቴ ኪዳነ ምሕረት ሆይ ከመርገምና ከዘለፋ አገዛዝ የበረከትን ነፃነት ለተጎናጸፈ ትከሾችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ በእውነተኛው የቃል ኪዳን ትከሻሽ እንኮኮ በይኝ፣ ከልጅሽም መንጎች መካከል የድርሻሽን አስራት አድርገሽ ውሰጂኝ። የሃይማኖቴ አለይታ ፍጹም ተስፋዬ አንቺ ነሽና። ሰላም ለዘባንኪ እመቤቴ ኪዳነ ምሕረት ሆይ አስቀድሞ ወደ ደብረ ቁስቋም በመሰደድ ወራት አምላክን ለአዘለ ጀርባሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ስምሽን በስሙ ላይ የሰየመውን በኋለኛይቱ የፍርድ ሰዓት ደሙ ባያሰለጥነው አንቺ ይቅርባይ እናቱ የቃል ኪዳን አስራት አድርገሽ ተቀበይኝ። ሰላም ለእንግዳአኪ እመቤቴ ኪዳነ ምሕረት ሆይ በእንግዳአሽ አካባቢ ለምትገኘው ሕፅንሽና በግራ በቀኝ ላሉ እጆችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ምድራዊ ሥጋዊ ሰውነቴ ወደ መሬትነቷ በተመለሰች ጊዜ የነፍሴ አንቺ ካለሽበት መልካሙን ቦታ ታዘጋጅላት ዘንድ በጎለጎታ በፈሰሰው በልጅሽ ነጸፍጻፍ ደም እማለድሻለሁ። ሰላም ለመዛርኢኪ እመቤቴ ኪዳነ ምሕረት ሆይ ረቂቅ ባህርዬ መለኮትን ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ሰው የሆነ ክርስቶስን ታቅፈው ለተንከባከቡት ክንዶችሽና ኮርማዎችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ከምድራውያን ጻድቃን ሰማዕታት ከሰማያውያን መላእክት ይልቅ አንቺ የተመረጥሽ ነሽ። በጽኑ እምነት መታሰቢያሽን ያደረገ ኃጥአንም ቢሆን እንኳ በመንግሥተ ሰማያት ከአንቺ ጋር ነግሶ ይኖራል። ሰላም ለእመታትኪ እመቤቴ ኪዳነ ምሕረት ሆይ በእግዚአብሔር ቤተ መቅደስ ሳለሽ የሐሩን ፈትልና ወርቁን አስማምተው ለፈተሉ ክንዶችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ የምሕረት ቃል ኪዳንሽን በእኔ በኃጥኡ ላይና በዚህ በተሰበሰብነው ላይ አስፈጽሚ። ተራጋሚ የነበረ ሳሚን ሰሎሞን በጥበቡ በሞት እንዳስወገደው የኔንም ጠላት በልዩ ተአምራትሽ ከመኖር ወደ አለመኖር አስወግጅው፣ እሱ ተራጋሚ ነውና። ሰላም ለራህኪ እመቤቴ ኪዳነ ምሕረት ሆይ በታላቋ መቅደስ ኦሪት ሳለሽ ሰማያውያን መላእክት ያመጡልሽን ሰማያዊ ህብስትና ሰማያዊ መጠጥል ለተቀበሉ ለእጆችሽ መዳፍ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ እንደዚህም ሁሉ ጥርኝ ውሃ ለተጠማ አጠጥቼ ብገኝ ጥቂቱን ስጦታዬን እንደተመረጠ የሰርክ መሥዋዕት አድርጎ ቃል ኪዳንሽ ይቀበልልኝ። ሰላም ለአጻብኢኪ እመቤቴ ኪዳነ ምሕረት ሆይ ንጹሐን ለሚሆኑ ጣቶችሽና እንደ በረዶ ለሚነጹ አጽፋሮችሽ እንዲሁም የአማረ የጣፈጠ የወተት መፍለቂያ ለሆኑ ሁለቱ ጡቶችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ በዘመነ በልግ የተገኘሽ የጽጌረዳ አበባ ነሽና እኮን ስለዚህ ለሰይጣንና ለተከታዮች ገሃነም እሳት በቃል ኪዳንሽ ኃይል እድን ዘንድ የድንግልናን ወተትን በሚያመነጩ ጡቶችሽና እጅግ በሚያስደንቀው ደም ግባትሽ እማጸናለሁ።
ሰላም ለገባዋቲኪ እመቤቴ ኪዳነ ምሕረት ሆይ በማይጠወልግና በማይረግፍ የወርቅ አመልግማል በግራ በቀኝ ለተሸለሙ ጎኖችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ኃጣን ወደ ሲኦል ጨለማ በወረዱ ጊዜ እኔን አገልጋይሽን ከእነሱ ነጥለሽ በቃል ኪዳንሽ ጎን አቁሚኝ። ኃጣን በሕይወታቸው ሳሉ ከጻድቃን ጋር መተባበርን ጠልተዋልና። ሰላም ለከርስኪ እመቤቴ ኪዳነ ምሕረት ሆይ የከርሰ መላእክት ወገን ለሚሆንና በመጠነ ክብሩ ሰማያዊ ህብስትን ለሚመግብ ብሩክ ከርስሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ የእግዚአብሔር የሕጉ ታቦት የተባልሽ ጽዮን ማርያም አንቺ ነሽ እኮን። ስለዚህ የቃል ኪዳንሽ ፏፏቴ ውሃ ከፍቅረ ነዋይ ፈጽሞ ይጠበኝ። ገንዘብ ወዳድነት ከሰይጣን ወጥመድ ያስገባልና። ሰላም ለልብኪ እመቤቴ ኪዳነ ምሕረት ሆይ ከኩላሊትና ከመሰሎቹ ጋር ተባብሮ ለሚገኝ ልቦናሽ ሰላምታ ይገባል። ለአማውትሽና ለውስጣዊ ገንዘቦችሽ ሁሉ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ የፍቅርሽን መና እየመገብሽ በቃል ኪዳንሽ የብርሃን ፋና ጎዳናውን እየመራሽ በቀስተ ደመና ጭነሽ ደስታ ካለበት ገነት አግቢኝ። ሰላም ለህንብርትኪ እመቤቴ ኪዳነ ምሕረት ሆይ የተኩላ የብር ጉትቻ ፈርጥ ለሚመስለው ህንብርት እንዲሁም ለብሩክ ማኅፀንሽና ለንጹሕ ወገብሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ህብርት የአምላካችን የክርስቶስ እናት እንደመሆንሽ ቀናኤ መልአክ በአየር ላይ እንዳይቃወማት እስከ ሦስተኛው ሰማይ ነፍሴን ተንከባክበሽ ሸኛት። ሰላም ለድንግልናኪ እመቤቴ ኪዳነ ምሕረት ሆይ ለአምስቱ ሕዋሳተ አካል መመኪያ ለሆነው ድንግልናሽ ሰላምታ ይገባል። የነባቢት መቅደስ አዕማድ ምሰሶ ለሚሆኑ አቆያጾችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ የእግዚአብሔርን የሕጉ ታቦትና የሐዲስ ኪዳን ጽላት አንቺ ነሽ እኮን። አሁንም መድኃኒተ ሥጋ ወነፍስ የሚሆን የልጅሽን ደም ከእግር እስከ ራስ ጸጉሬ ቀቢኝ። የልጅሽ ደም የነፍሴን ደዌ ይፈውሳልና። ሰላም ለአብራኪኪ እመቤቴ ኪዳነ ምሕረት ሆይ በስግደትና በመማለድ ጊዜም ከእግሮችሽ ጋር ለሚተባበሩ አብራኮችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ የአብን አካላዊ ቃል ተቀብለሽ በማኅፀንሽ የወሰንሽው ኃጣን ወደ ገሃነም እንዲጣሉ በፈረደ ጊዜ ለነፍሴ ይቅርታውን ያድርግላት ዘንድ እጠብቅሽ አጥብቀሽም ለምኝልኝም። ሰላም ለሰኮናኪ እመቤቴ ኪዳነ ምሕረት ሆይ የሄሮድስ ጭፍሮች የቤተልሔምን ሕፃናት በፈጁ ጊዜ በእሾህና በእንቅፋት እየተሰቃዩ ከቤተልሔም እስከ ደብረ ቁስቋም ለገሰገሱ አብራኮችሽና ጫማዎችሽም ሰላምታ ይገባል። የቃል ኪዳኗ እመቤቴ የቅስራ ልጅ ሆይ አንተን የምትወድህን ነፍስ ስለ ሦስት ባሕርያዊ ብለ በውኑ ትኮንናታለህን ብለሽ የሰማይን አምላክ ትጠይቅልኝ ዘንድ እማጸንሻለሁ። ሰላም ለአጻብእኪ እመቤቴ ኪዳነ ምሕረት ሆይ እያንዳንዳቸው በብርሃናዊ አጽፋር ለተሸለሙ ከጫሞችሽ በፊት በተቀዳሚነት ለሚገኙ ለሁለት እግሮችሽ ጣቶች ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ እንደኔ ያለ ሟች ሰው ቢነግሩት ደሜን በአንደበቱ ጽዋ ቀድቶ እየጠጣ ወሬን ስለሚያዘምት አንቺ በቃል ኪዳንሽ ኃጢአቴን ሸሽገሽ ንጹሕ አድርጊኝ።
ሰላም ለቆምኪ እመቤቴ ኪዳነ ምሕረት ሆይ የትሩፋት አየር ላሳደገውና የኃጢአት ኃይል ነፍስ ፈጽሞ ለማያናውጸው አካለ ቆምሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ በቃል ኪዳንሽ ክንፍ ሰውረሽ ከኩነኔ አድኝኝ። ቃል ኪዳንሽ የማዳን ስልጣን ባይኖሮስ ኖሮ የበላዬ ሰብን ነፍስ ማዳን ባልተቻለውም ነበርና። ሰላም ለመልክእኪ እመቤቴ ኪዳነ ምሕረት ሆይ ከኤልሳቤጥና ከሐና መልክ ይልቅ በደም ግባቱ በወዘናውና በልምላሜው ልዩ ለሆነ መልክሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ በሥጋ በነፍስ በአፋ በውስጥ ድንግል የምትሆኚ ክብርት እመቤቴ ነሽና በፈጣሪ ፊት ፍጹም ባለሟልነትን ያለው ቃል ኪዳንሽ የንግድ ወራት አልቆ ወረት በተቋረጠ ጊዜ መጠጊያ ይሁነኝ። ሰላም ለጸአተ ነፍስኪ እመቤቴ ኪዳነ ምሕረት ሆይ የሚያስፈራ መልአከ ሞት ጥቁር ጥላውን ሳይጥልብሽ ሕሱም ራእዩን ሳያሳይሽ የብርሃንን ጸዳል ለማየት ብቻ ለተለየችው ጸአተ ነፍስሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ሞት ከሥጋዬ ለይቶ በወሰደኝ ጊዜ ከሦስቱ አስደንጋጭ ነገሮች በቃል ኪዳንሽ ታድኝ ዘንድ በእግዚአብሔር የመለኮቱ ባሕሪ እማለድሻለሁ። ሰላም ለበድነ ሥጋኪ እመቤቴ ኪዳነ ምሕረት ሆይ የአብ የባሕሪ ሕይወቱ መንፈስ ቅዱስ ፈጥኖ አስነስቶታልና በመካነ መቃብር ፈጽሞ ላልዘገየው በድነ ሥጋሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ጻድቃንን ብታድኛቸው ድንቅ ተብሎ ስለማይነገርልሽ እጹብ ድንቅ ተብሎ ይነገርልሽ ዘንድ በቃል ኪዳንሽ ጥበብ ኃጥአንን ለማዳን ተፋጠኚ። ሰላም ለግንዘተ ሥጋኪ እመቤቴ ኪዳነ ምሕረት ሆይ በልዩ ምስጋና በበፍታና በሽቱ በጴጥሮስ እጅ ለተገነዘው ግንዘተ ሥጋሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ እኔን የኃጥአንን ቅባት አልቀባም ብያለሁና ቃል ኪዳንን ለምን ተስፋ ታደርጋለ? እርዳታዬንስ ስለምን ትፈልጋለ? ሳትይ በችግሬ ጊዜ ፈጥነሽ በመድረስ ይቅርታ አድርጊልኝ። ሰላም ለመቃብርኪ እመቤቴ ኪዳነ ምሕረት ሆይ የምድር አሕዛብ ሁሉ ለሚሰበሰቡባት መካነ መቃብርሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ በእኔ ሟች የሚሆን አገልጋይሽ በሞቴ ሰዓት ፈጥነሽ ድረሽልኝ። ከክርስቲያን ወገን አንዱ ወይም አንዲቱ ስትሞት በዚያን ነፍስን ለማረጋጋት አንቺ ፈጥነሽ ትደርሽለታለሽና። ሰላም ለተንሣኤ ሥጋኪ እመቤቴ ኪዳነ ምሕረት ሆይ መቃብር ክፈቱልኝ፣ መግነዝ ፍቱልኝ ሳይል የክርስቶስ የትንሣኤው ምሳሌ ለሚሆን የሥጋሽ ትንሣኤ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ የአባታችን የአዳም የጥንት የመዳኑ ተስፋ አንቺ ነሽ እኮን። ቃል ኪዳንሽን ጸሎትሽ ከእርሱ ጋር ባይኖርስ ኖሮ በነፍሱም በሥጋውም በዚያውም በጥፋት ጨለማ ጉድጓድ ውስጥ ተደፍኖ በቀረ ነበረ። ሰላም ለፍልሰተ ሥጋኪ እመቤቴ ኪዳነ ምሕረት ሆይ ከዚህ በፊት የልጅሽ ሥጋ ወደ ፈለሰበት ወደ አዲሱ የሕይወት ሕንፃ አዳራሽ ለተዛወረ የሥጋሽ ፍልሰተ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ የዓለሙ ሁሉ መድኃኒት ሆይ ነፍሴን በቃል ኪዳንሽ ታደኛት ዘንድ እማልድሻለሁ።
በመድኃኒተ አዋቂነትሽ መድኃኒተ ፈውስ ቁስሌን ቀብተሽም አድነሽልኛልና። ናኩቶ ለእግዚአብሔር እመቤቴ ኪዳነ ምሕረት ሆይ በችግረኞች ጉባኤ መካከል የመታሰቢያሽን ቃል ኪዳን እነግር ዘንድ በቸርነቱ ጥሪ የጠራን እግዚአብሔርን እናመሰግነዋለን። የቃል ኪዳኗ እመቤቴ ሆይ ስለሆነም እመቤቴ ማርያም ሆይ በዚህ በ42 ድርሳናት መልክሽ የሚጸለየውን ሁሉ በተንሣኤ ጊዜ በክብር ተቀብለሽ በሕያዊት ነፍሱ ራስ ላይ የሰማያውያን አክሊል መንግሥትን አቀዳጂው። ስብሃት ለኪ እመቤቴ ኪዳነ ምሕረት ሆይ ወላዲ በሚሆን እግዚአብሔር አብ በሚመሰገንበት ገንዘብ ላንቺ ምስጋና ይገባሻል። ተወላዲ በሚሆን እግዚአብሔር ወልድ በሚመሰገንበት ገንዘብ ላንቺ ምስጋና ይገባል። ያልተወለደ ሰራጺ በሚሆን እግዚአብሔር መንፈስ ቅዱስ በሚመሰገንበት ገንዘብ ላንቺ ምስጋና ይገባልና ከጠላት ሰይጣን መክብብ በየቀኑና በየሰዓቱ ተጠብቂ ዘንድ ለዘላለሙ ደግሜ ደጋግሜ በቃል ኪዳንሽ እማጸናለሁ። ሰላም ለኪ እመቤቴ ኪዳነ ምሕረት ሆይ ሰላምታ ላንቺ ይገባል። አለይታ ተስፋዬ ነሽና ሰላምታ ላንቺ ይገባል። የኃጥአንን አማለሽ የምታጸድቂ ላንቺ ሰላምታ ይገባል። ከዘጠናው በጎች ተለይቶ የጠፋ በግ አዳምን የምትፈልጊ ላንቺ ሰላምታ ይገባሻል። የቃል ኪዳኗ እመቤቴ ሆይ የምሕረት ቃል ኪዳን ምልክት ትሆኝ ዘንድ ጌታ እንደ ጸኑ ሐውልት አድርጎ ያቆመሽ ላንቺ ሰላምታ ይገባል። ፍቅርን የሚያጸና ለፍጥረቱ ሁሉ የማዳን ምልክት ለሆንሽ ላንቺ ሰላምታ ይገባል። ሰላም ለኪ እመቤቴ ማርያም ሆይ ከገንዘብ ሁሉ ክብር ያለው ወርቅ ነሽና ሰላምታ ላንቺ ይገባል። የችግረኞችን መዝገብ የሰማያዊ ብልጽግና ነሽና ሰላምታ ላንቺ ይገባል። ሰላም ለኪ እመቤቴ ኪዳነ ምሕረት ሆይ የሚዛኑን ክብደት በውሃ የምታሰለውጪ ላንቺ ሰላምታ ይገባል። ድንግል ሆይ በአንቺ መታመኔን እንደ ልዩ ትሩፋትና ስነ ተጋድሎ አድርገሽ ቁጠሪልኝ። ሰላም ለኪ እመቤቴ ኪዳነ ምሕረት ሆይ በጎ ሥራ በመስራትና በትሩፋት ገድል ለመጽደቅ በተሳኔን ጊዜ አንቺን መጠጊያ መከታ አድርጌሻለሁና ላንቺ ሰላምታ ይገባል። ድንግል ሆይ የቃል ኪዳን ባለቤት ነሽና ነፍሴን ከጥፋት አድኝኝ። ሰላም ለኪ እመቤቴ ኪዳነ ምሕረት ሆይ የሰማያዊ መንግሥት መገኛ መድህን ነሽና ላንቺ ሰላምታ ይገባል። ድንግል ሆይ አንቺን የሚወድ ፍጹም ዋጋውን ለማግኘት በተስፋ ይኖራልና ሰላምታ ይገባሻል። ሰላም ለኪ እመቤቴ ኪዳነ ምሕረት ሆይ እንደ ቃል ኪዳንሽ ምስጋናሽን የሚነገርበትን ቤተ ክርስቲያን በስምሽ ያሳነጸውን መታሰቢያሽን ያደረገውን በስምሽ የጸለየውን ከበረከትሽ ታሳትፊውና ይቅርባይ ከሚሆን ልጅሽ ይቅርታን ታሰጭው ዘንድ ሰላም እያልኩሽ ከፊትሽ ወድቄ በቃል ኪዳንሽ እማጸናለሁ። እመቤቴ ኪዳነ ምሕረት ሆይ በክፉ ሰዎች እጅ ከመውደቅ በቃል ኪዳንሽ ጠብቂኝ። በልዩ ጠላት በዲያብሎስ ወይም በሰይጣን ኃይል ተይዞ ከመቀጥቀጥ በእግረ አጋንንት ከመረገጥና ከመቀጥቀጥ አድኝኝ ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። ስናነብ የጎደለውን የነጠበውን በአፈ መላእክት አሟልቶ አቃንቶ እግዚአብሔር ይቀበለን። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሆን። የኪዳነ ምሕረት ረድኤት በረከቷ በሁላችን ላይ ጸንቶ ይኑር አሜን። እንዲህም ብለን ቅዱስ የሆነውን ገናና የሆነውን የእግዚአብሔርን ቃል አባታችን ሆይ ብለን እንጥራ።
አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር ናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይድረሰው። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች ይህን ቪዲዮ ሼርና ላይክ በማድረግ የቅድስት ኪዳነ ምሕረት ወዳጅነታችሁን ለዓለም ሁሉ ታረጋግጡ። ኪዳነ ምሕረትን በብዙ ነገር ተባርካችሁ ዘንድ ቃል ኪዳኗን በእናንተ ላይ ተሳርፋለች። ምክንያቱም ሼር ማድረጋችሁ ጸበል ጸዲቅ አዘጋጅቶ ብሉሉ ይጠጡልኝ እንደማለት ነውና ይህን ሳትረሱት ሳትዘነጉ በኋላ አረገዋለሁ ብላችሁ ስለምትረሱት የሚያስረሳ ጠላት ስላለ አሁኑኑ ተነስታችሁ ሁሉን ነገር ሰብስክራይብም ላይክም ሼርም ማድረግን እንዳትረሱ ለማለት እንወዳለን። እኔን ደካማውን ወንድማችሁ ደግሞ ይህን ጸሎት ሲጨርሱ አንድ አቡነ ዘበሰማያት ብርሃነ ሥላሴ ብላችሁ በጸሎት አስቡኝ። አመሰግናለሁ። ከዚህ በመቀጠል ደግሞ ስንክሳር ዘወርሃ ነሐሴ 16 ቀን የሚነበበው በሥላሴ ስም አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ነሐሴ 16 በዚህ ቀን አምላክን የወለደች የእመቤታችን የድንግል ማርያም ስጋዋ ወደ ሰማይ ያረገበት መታሰቢያዋ ነው። ከረፍቷም በኋላ ከእርሳቸውም ስለመለየቷ ሐዋርያት ፈጽመው እያዘኑ ነበረ። ከዚህ በኋላ የክብር ባለቤት ጌታችን ኢየሱስ ተገለጠላቸው። እርሷን በስጋ ያዩ ዘንድ እንዳላቸው ተስፋ ሰጣቸው። ወንጌላዊ ዮሐንስ እስያ በሚባል አገር እያስተማረ ሳለ በነሐሴ ወር 16ኛ ቀን ተላ ደስታ ወደ አለበት ገነት በመንፈስ ቅዱስ ተነጠቀ። የክብር ባለቤት ጌታ ኢየሱስ ክርስቶስ የእመቤታችን ማርያም ስጋዋ ካለበት ከዕፀ ሕይወት ስር ተቀምጦ አየው። የንጽሕት እናቱንም ስጋ ታወጣ ዘንድ ምድርን እንዲጠሯት ሰባቱንም የመላእክት አለቆችን አዘዛቸው። እነርሱም ንጽሕት እናቱን ስጋ ታወጭ ዘንድ እግዚአብሔር አዞሻል አላት። ያን ጊዜ ከዕፀ ሕይወት በታች ካለ መቃብር የእመቤታችን ማርያም ስጋዋ ወጣ። የክብር ባለቤት ጌታችን እንዲህ አለ፣ አረጋጋት። የተወደድሽ እመቤታችን ቅድስት እናቴ ሆይ ለዘላለማዊ ወደ ሆነ መንግሥት ሰማያት አሳረግሽ ዘንድ ነይ። ያን ጊዜ በገነት ያሉ እጽዋት ሁሉም አዘነበሉ። መላእክት፣ የመላእክት አለቃቸው ጻድቃን ሰማዕታት እየሰገዱላትና ፈጽመው እያመሰገኗት አሳረጓት። አባቷ ዳዊት ንግሥት እመቤታችን ወርቀ ዘቦ ለብሳ ደርባ ደራርባ በቀኝ ትቀመጣለች እያለ በበገና አመሰገናት። በኪሩቤል ሰረገላ ተቀምጣ ካረገች በኋላ በልጇና በፈጣሪዋ ቀኝ በታላቅ ክብር ተቀመጠች። ወንጌላዊ ዮሐንስ ከእርሷ በረከትን ተቀብሎ ሰግዶላት ተመልሶ ከሰማይ ወረደ። ሐዋርያትን ሰበስበው ስለ እመቤታችን ቅድስት ድንግል ማርያም ስጋ ፈጽመው ሲያዝኑ ሲተክዙ አገኛቸው። እርሱም እንዳየ እንደሰማ ስጋዋንም በታላቅ ክብር በምስጋና አሳረጓት፣ ነገራቸው። ሐዋርያትም በሰሙ ጊዜ ዮሐንስ እንዳየና እንደሰማ ባለ ማየታቸውና ባለመስማታቸው እጅግ አዘኑ። ከዚህ በኋላ እያዘኑ ሳሉ እነሆ የክብር ባለቤት ጌታችን ኢየሱስ ክርስቶስ ተገለጠላቸውና የፍቅር አንድነት ልጆች ሰላም ይሁንላችሁ። ስለ እናቴ ማርያም ስጋ ለምን ታዝናላችሁ? እነሆ እኔ እርሷን በስጋ ላሳያችሁ፣ ልባችሁም ደስ ሊላችሁ ይገባዋል አላቸው። ይህንን ብሎ ከእርሳቸው ዘንድ ወደ ሰማይ አረገ። ሐዋርያትም ዓመት ሙሉ ቆዩ። የነሐሴም ወር በበዓተ ቀን ለሐዋርያት ዮሐንስ እንዲህ አላቸው። አምላክን የወለደች እመቤታችን ስጋዋን ለማየት የተዘጋጀን አድርጎ ያሳየን ዘንድ ኑ ይህን 2 ሱባኤ በመጾም የክብር ባለቤት ጌታችን ኢየሱስ ክርስቶስ እንለምነው። በልጇ በተወዳጇ ቀኝ ተቀምጣ አይተን በእርሷ ደስ እንዲለን። በዚያን ጊዜ ዮሐንስ እንዳላቸው በጾም በጸሎት ሱባኤ ያዙ። የነሐሴ ወር እንደ ዛሬ 16ኛ ቀን በሆነ ጊዜ የክብር ባለቤት ጌታችን ኢየሱስ ክርስቶስ ሁሉን ሐዋርያት ወደ ሰማይ አወጣቸው። በታላቅ ክብር በተወደደ ልጇ ቀኝ ተቀምጣ በስጋዋ ተዋሕዶ ተነስታ እመቤታችን ማርያም አዩአት።
እጆቿንም ዘርግታ የከበሩ ሐዋርያት አዩ። እያንዳንዳቸውን በረከታቸው በልባቸው እጅግ ደስ አላቸው። የክብር ባለቤት ጌታችን ኢየሱስ ክርስቶስ በከበረ ሥጋውና ደሙ ላይ ሠራኤ ካህን ሆነ። እስጢፋኖስ አዘጋጀ። ዮሐንስ በመፍራት ቁሙ አለ። ሁሉም ሐዋርያት በመሠዊያው ዙሪያ ቆሙ። በዚያን ጊዜ ከቶ እንደርሱ ሆኖ የማያውቅ ታላቅ ደስታ ሆነ። ጌታችን የቅዳሴውን ሥርዓት በፈጸመ ጊዜ ሥጋውና ደሙን አቀበላቸው። ከዚህም ከኪሩቤልና ከሱራፌል ሰረገላ ተቀምጣ በምታርግ ጊዜ የክብር ባለቤት ጌታችን ክርስቶስ እናቱ እመቤታችን ማርያም እንዲህ ብላ ተናገራት። በዚያን ቀን የሆነች የዕርገትሽን መታሰቢያ በዓለም ውስጥ እንዲሰብኩ ልጅሽ ሐዋርያትን እዘዛቸው። መታሰቢያሽን የሚያደርገውን ሁሉ ጠብቆም በዚያች ቀን ቅዱስ ቁርባንን የሚቀበለውን ኃጢአቱን እደመስስለታለሁ። የእሳትን ስቃይ ከቶ ሀያይ መታሰቢያሽን ለሚያደርግ ሁሉ በዚያች ቀን ለድሆችም በስምሽ ለሚመጸውት እናቴ ተገናኘዋለች። ይህም ስጋሽ ወደ ሰማይ ያረገበት እመቤታችን ቅድስት ድንግል ማርያም ክብር ይግባውና ጌታችን እንዲህ አለችው፣ ልጄ ሆይ እነሆ በዓይኖቻቸው አዩ፣ ጆሮቻቸውም ሰሙ፣ በእጆቻቸውም ያዙ፣ ሌሎች ታላላቅ ድንቆች ስራዎችንም አዩ። እመቤታችን ይህን ስትናገር ጌታችን ሰላምታ ሰጥቷቸው በታላቅ ደስታ ወደ ሰማይ ወደ ደብረ ዘይት ተመለሰ። የተወደዳችሁ ወንድሞቼ ሆይ በፍጹም ደስታ መታሰቢያውን እናደርግ ዘንድ ይገባናል። እርሷ ስለ እኛ ወደ ተወደደ ልጇ ሁል ጊዜ ትማልዳለችና ለእግዚአብሔር ምስጋና ይሁን። እኛንም በእመቤታችን በቅድስት ድንግል ማርያም አማላጅነት ይማረን። በረከቷ ከርዕሰ ሊቃነ ጳጳሳት ከአባ ማቲያስ ከሁሉም ሊቃነ ጳጳሳት ኤጲስቆጶሳት ጋራ ከሐዋርያት ከሰበሰቧት ከቅድስት ቤተ ክርስቲያን ልጆች ከሁላችን ጋር ጸንታ በእውነት ለዘላለሙ ትኑር አሜን። ያለ ሐሰት። በዚች ዕለት ዳግመኛ የሰማዕታት አለቃ የቅዱስ ጊዮርጊስ ሥጋው ከፋርስ አገር ወደ አገሩ ልዳ በክብር የፈለሰበት ነው። የሥጋውን ፍልሰት ከእመቤታችን ድንግል ማርያም የሥጋ ፍልሰት ጋር አንድ ሆኗልና፣ ስለዚህ እርሷን መውደዱን የሚያውቁ ስዕሉን ከስዕሏ አጠገብ ይስላሉ። በስሙ ለሚማጸኑ የድህነት ወደብ ይሆን ዘንድ ለእግዚአብሔር ምስጋና ይሁን። ለኃያሉ ተጋዳይ በጊዮርጊስ ጸሎት በእኛ ላይ ምሕረት፣ ይቅርታ፣ ቸርነት ይሁን ለዘላለሙ አሜን። በዚች ቀን የሶርያ መስፍን ጊጋር በሰማዕትነት ሞተ። ሰማዕት የሆነበትን ምክንያት ጌታችን ከእመቤታችን ከእናቱ ከድንግል ማርያም ጋራ በተሰደደ ጊዜ በሊባኖስ ተራራ ሳለ ሄሮዶስ ሰምቶ ከበው ይዘው ይገድሏቸው ዘንድ ጭፍሮቹንም ላከ። ጊጋርም ጭፍሮቹ እንዳያገኟቸው አሸሻቸው። ስለዚህም ሄሮዶስ ተቆጣ። ጊጋርንም ይዞ ጽኑ ስቃይን አሰቃየው። ሕዋሳቱንም ሁሉ ቆራረጠ። ከዚህ በኋላ የክብር ባለቤት ጌታችን ኢየሱስ ክርስቶስ ተገልጦለት ስሙን ለሚጠራ መታሰቢያውን ለሚያደርግ ገድሉን ለሚጽፍ ቃል ኪዳን ሰጠው። ከዚህ በኋላ ራሱን በሰይፍ ቆረጡት። በሶስት አክሊሎች ተጋረደ። ሶስት አክሊላትን ተቀናጀ። ለእግዚአብሔር ምስጋና ይሁን። እኛንም በአማላጅነቱ ይማረን። በረከቱ ከኔም ከእናንተም ከሁላችን ከሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት የቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን። ለሀገራችን ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ልመና ጸሎታችን ከደመና በታች አይዋልብን። ስናነብ የጎደለውን የነጠበውን በአፈ መላእክት ይሙላልን። ይቅር ይበለን፣ ይዘከረን። እንዲህም ብለን ቅዱስ ልጅ እንዳስተማረን አባታችን ሆይ ብለን እንጠራሃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች ይህንን ፕሮግራም የምትከታተሉ
ቅዱሳኑ ስም ጠይቃችኋለሁ። ሁላችሁም ሼር ያላደረጋችሁ ሼር በማድረግ ላይክ ያላደረጋችሁ ደግሞ ላይክ እያደረጋችሁ የዚህ ማህበር የዚህ ዩቲዩብ ቻናል ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ አገልግሎትን እንድትደግፉ በቅድስት ሥላሴ ስም ሁላችሁን ጠይቃለሁ። እንደዚሁም እግዚአብሔር ያደረገላችሁን ነገር መመስከር የምትፈልጉ ካላችሁ በስልክ ቁጥሬ 004177977462 በሚለው ሪከርድ እያደረጋችሁ ብትልኩልኝ እኔ የእናንተን ፍላጎት አሟላለሁ። ማለትም ወደዚህ የዩቲዩብ ቻናል ሪከርዳችሁን በማስቀመጥ ለምእመናን ለዓለም ሁሉ የእግዚአብሔርን ቅዱስ ኃያልነትና ተራዳኢነት እንዴት እንደሚያደርግልን እንደሚራዳን ለሁሉም ዓለም አሰማለሁ። በሰው ፊት የመሰከረልኝ በአፍ ፊት እመሰክርለታለሁ ስለሚል ይህንን ማድረጋችሁን እንዳትረሱ። ሪከርድ ስታደርጉ ድምጻችሁን ከፍ አድርጋችሁ ከኋላችሁ ድምጽ እንዳይኖር፣ እንደዚሁም ደግሞ ከየት ቦታና ማን እንደሆናችሁ ከ4-5 ደቂቃ የሚሆን ሪከርድ በትልኩልኝ መልካም ነው። ያነሳስቶ ያስጀመረን አስጀምሮ ላስፈጸመን ለሉ እግዚአብሔር ክብር ምስጋና ይድረሰው። ስብሐት ለእግዚአብሔር ወለወላዲቱ ወለክብር መስቀሉ። ይቆየን። እየተመገቡ ነው የሚገኙት። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያግብ ነው። ሁሌም ሲጾሙ ከርመው በዚህ ነው እየተመገቡ ነው ያለው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ፣ አረፍ በሉ ነው። እጅግ አድርጌ ማሳሰብ መወደው ይሄን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም ፔይፓል በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉትን ያክል እየላካችሁ የላካችሁትን የብር መጠን በዋትስአፕ ቁጥሬ 004177977462 ደረሰኞቻችሁን እየላካችሁ እንግዲህ እናመሰግናችኋለን ማለት ነው። ክብር ያደለልን። በጣም እናመሰግናለን። በስመ ስላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ሰላም የዝክረ ቅዱሳን ተከታታዮች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሰላማችሁ ብዝት ይበልልኝ። ወንድሞች አባቶቼ ሰላም ናችሁ? ደህና ናችሁ? እኔ ደህና እግዚአብሔር ይመስገን። ብርሃነ ስላሴ የቃለ ሕይወት ቃለ በረከት ያሰማልን፣ ጸጋ ያብዛልን። ወንድማችን ከዚህ በላይ እንደምታገለግል እግዚአብሔር አምላክ እድሜን ጨምርልህ። ወንድማችን ከነ ልጆች ከነ ቤተሰቦች ቅዱስ ሚካኤል ይጠብቅልን። ወንድማችን መምህራችን አባታችን እግዚአብሔር አምላክ እድሜና ጤና ጨምሮ ይስጥህ። ወንድማችን እናመሰግናለን። እንኳንም አደረሳችሁ ለዛሬም የእናታችን የቅድስት ኢዮልጣ ወርኃዊ ክብረ በዓል እንኳንም ለእመቤታችን ቅድስት ኪዳነ ምሕረት ዓመታዊ ክብረ በዓል እንኳን አደረሳችሁ፣ እንኳን አደረሰኝ። በረከት ረድኤቷ ከሁላችን ሕዝበ ክርስቲያን ይሁን፣ አሜን አሜን። እኔ ስሜ ወለተ ስላሴ እባላለሁ። የምኖረው በስደት ዓለም ነው። ዝክረ ቅዱሳን መከታተል ከጀመርኩ 1-3 ዓመት ሊሆነኝ ነው። አንድ እህቴ ናት ሸራ አድርጋለች እና ከዛ እየሰማሁ ብዙ ነገር ተደርጎልኛል። ከብዙ በጥቂቱ ልመሰክር። እኔ ምስክሬ አንደኛ ምስክሬ ጓደኛ ነው። ጓደኛዬም ካገባች 5 ዓመት ሆናት ነበረ። ከዛ ልጅ እምቢ ብላት ነበረ። ሕክምና ብዙ ነገር አደርጋለች፣ እምቢ አላት። ከዛ ደግሞ ለእኔ ደውላ እስኪ ጸሎት አደርግልኝ አለች። እኔ ደግሞ እሺ አልኳት። ከዛ ዝክረ ቅዱሳን ጓደኛዬ ካረገዘች እዚህ ዝክረ ቅዱሳን እመሰክራለሁ ብዬ ነበር። አሁን እግዚአብሔር ይመስገን የ4 ወር እርጉዝ ናት።
ኤል ብላችሁ አመስግኑልኝ ለእናታችን ለቅድስት ድንግል ማርያም፣ ለቅዱስ ሩፋኤል፣ ለቅዱስ ገብርኤል፣ ለቅዱስ ሚካኤል፣ ለሁሉም ቅዱሳን ጻድቃናት ሰማዕታት ኤል ብላችሁ አመስግኑልኝ እህት ወንድሞቼ። ከዛ ደግሞ ሁለተ ጻድቃን እያላችሁ በጸሎታችሁ አስቧት። ሁለተኛ እንድንመሰክር እህት ወንድሞቼ፣ አባት እናቶቼ። ሁለተኛ ምስክሬ ደግሞ የራሴ ነው። እኔ ራሴ ማህፀኔ በጣም ያመኝ ነበረ፣ በጣም ያሳክከኛል፣ በጣም ያቃጥለኝ ነበረ። ከዛ እዚህ ዝክረ ቅዱሳን ስመሰክር አውቶች ይሰማሉ። እኔም መቼ ነው የምመሰክረው? እመብርሃን ለእኔስ ምን አድርጌ ነው እያልኩ አለቅስ ነበረ ጠዋትና ማታ። በእውነት በጣም ነው የሚያመኝ፣ በጣም ነው የሚያቃጥለኝ፣ በጣም ነው የሚያሳክከኝ የነበረውና ከዛ ዝክረ ቅዱሳን እመሰክራለሁ እመብርሃን እያልኩ ጸበልም እየተጠጣሁ እየታጠብኩ እየጠጣሁም አሁን እግዚአብሔር ይመስገን ደህና ነኝ። አያመኝም፣ ምንም አይለኝም። እግዚአብሔር ይመስገን አሁን ደህና ነኝ። እኔ ብላችሁ አመስግኑልኝ ለእመቤታችን ለቅድስት ድንግል ማርያም፣ ለእናታችን ለቅድስት ኪዳነ ምሕረት፣ ለቅዱስ ሩፋኤል፣ ለቅዱስ ሚካኤል፣ ለመድኃኔዓለም ኢየሱስ ክርስቶስ፣ ለሁሉም ቅዱሳን ጻድቃናት ሰማዕታት እልል ብላችሁ አመስግኑልኝ እህት ወንድሞቼ። ብርሃነ ሥላሴዬ ቃለ ሕይወት ቃለ በረከት ያሰማልን። በእውነት እግዚአብሔር አምላክ እድሜና ጤና ይስጥህ ወንድማችን። ከዚህ በላይ እንደምታገለግል ቅዱስ ሚካኤል እድሜ ይጨምርልህ፣ ከነ ልጆች ከነ ቤተሰቦች ይጠብቅህ ወንድማችን መምህራችን። እናመሰግናለን። በእውነት ስደት ያለ ነው ብዙ ነው የምደረግልንና በአንተ ምክንያት ነው ብዙ ነገር የተደረገልኝ ያለውና እናመሰግናለን ወንድማችን። እግዚአብሔር አምላክ እድሜና ጤና ይስጥህ። ቅዱስ ሚካኤል እድሜ ይጨምርልህ ወንድማችን መምህራችን አባታችን። አመሰግናለሁ። እግዚአብሔር ይስጥልን። ስብሐት ለአብ ስብሐት ለወልድ ስብሐት ቅዱስ እና ብርሃነ ሥላሴዬ በኪዳነ ምሕረት አቅርብልኝ ወንድሜ።